ሰጠን ዘንድ እኛም በደላችንን ይቅር በለን እያልን እንለምነዋለን። ቅያሜው ይቅርና አምላክ ሆይ ታረቀን፣ አንተ ስለራከን ሞት ነው የከበበን እያልን አብረን በተሰበረ ልቡነን እግዚአብሔር አምላካችንን ታረቀን እያልን እንለምነዋለን። ስለራከን ሞት ነው የከበበን። ቅያሜው ይቅርና አምላክ ሆይ ታረቀን። አንተ ስለራከን ሞት ነው የከበበን። እስከ መቼ ድረስ ሕዝብ ተጎሳቁሎ በረከሰ መንፈስ በዙርገት ተጥሎ ምድር አለቀሰች ደም እየሸተታት ጌታዬ ሀገሬን ታረቃት፣ እባክህ አምላኬ ኢትዮጵያን ታረቃት። ቅያሜው ይቅርና አምላክ ሆይ ታረቀን። አንተ ስለራቅን ሞት ነው የከበበን። ቅያሜው ይቅርና አምላክ ሆይ ታረቀን። አንተ ስለራቅን ሞት ነው የከበበን። የዘመኑ ጣዖት ገንዘብ ያሳት የደካማ ሥጋ አምላክን አስተውል። ግብዝነት ሞልቶት ፈራሾ አካል በነፍስ በሽታ ሕዝባችን ታሟል። በነፍስ በሽታ ሕዝባችን ታሟል። ቅያሜው ይቅርና አምላክ ሆይ ታረቀን። አንተ ስለራቅን ሞት ነው የከበበን። ቅያሜው ይቅርና አምላክ ሆይ ታረቀን። አንተ ስለራቅን ሞት ነው የከበበን። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ፀሐይ ቆሞስ አባ ገብረ ሥላሴ የደብራችን አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች
የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? በምሕረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ምሕረቱን ያበዛልን ማለዳውን የሰጠን ብዙዎች ፈልገው ያጡትን በምድር መቆምን በሕይወት መንቀሳቀስን ያደለን እስትንፋስን ያልከለከለን ከሁሉ በላይ በፊቱ መተን ስሙን እንድንጠራ ቃሉንም እንድንሰማ በረድኤት ያልተለየን የፈቀደልን ያነሳሳን አምላካችን እግዚአብሔር ይክበር ይመስገን፣ ይክበር ይመስገን። ጥቂት ደቂቃዎች መንፈሳዊ ሐሳቦችን አሰማችኋለሁ። የቅዱሳት መጻሕፍት ምስጢርን ወይንም ኃይለ ቃላትን በማብራራትና በመተርጎም እንዳልቆይ ሊቃውንት ከኋላዬ ስላሉ ስለተማራችሁ ስለምትማሩም ዛሬ እኔ በዛ ጊዜ ብዙም አላጠፋም። በአንድ ርዕሰ ጉዳይ ግን ትኩረት አድርጌ አቆያችኋለሁ። ርዕሴ ኑ አብረን ስንዴ እናብቅል የሚል ይሆናል። ቃሉን የተዋስኩት እጅግ አስደናቂ ከሆኑት ሰባኪ ከብዙ መንፈሳዊያት መጻሕፍት ደራሲ መናኝና ድንቅ መነኩሴ ከነበሩት ዓለም በአንድ ድምፅ ቆሞ ካጨበጨበላቸው ፓትርያርክ ሺኖዳ የግብፅ የቀድሞ ፓትርያርክ የተዋስኩት ቃል ነው። ኑ አብረን ስንዴ እናብቅል ይላሉ። የግብፅ ቤተ ክርስቲያን ከሳቸው ዘመን በፊት የአማኞቿ ቁጥር እየሳሱ መደመጥና የመከበር ግርማቸው እየጠፋ ልጆቿ ከጉያዋ እየወጡ የአማንያን እየበዙ ቤተ ክርስቲያኒቱም የቁልቁለት ጉዞ እንደጀመረች ሲረዱ ይልቁንም አንድ ወጣት ልጅ በግብፅ ቤተ ክርስቲያን ተነሳ። የግብፅ ቤተ ክርስቲያንን የውድቀት ጉዞ የተረዳ አንድ ንቁ ወጣት ተነሳ። ይሄ ወጣት በፍጥነት የካህናት ማሰልጠኛ ተቋማትን ገነባ። መንፈሳዊ ኮሌጆችንም ማቋቋም ጀመረ። ንቁ ለነበሩ የግብፅ ወጣቶች ዘማሪያን ግጥምና ዜማ እየጻፈ ወጣቶች የሚሰሟቸውን መዝሙራት እየደረሰ ይሰጥ ጀመረ። ከአንድ የገዳም መነኩሴ ጋርም በመነጋገር የግብፅን ገዳማት በመነኮሳት እንዲሞሉ ጥረት ያደርግ ጀመረ። በእጆቹ ጽሑፍ የማሰልጠኛ ሰነዶችን፣ ማኑዋሎችን፣ ሞጁሎችን እየጻፈ ወጣቶችን ወደ ሰንበት ትምህርት ቤት ያስገባ ጀመረ። ብቻ ምን አለፋችሁ ፓትርያርክ ሺኖዳን የሚያክል ታላቅ ሰው ያፈራው ይሄ ወጣት ሊቀ ዲያቆናት ሀቢብ ጊዮርጊስ ይባላል። ፓትርያርክ ሺኖዳ በአንድ ጽሑፋቸው ይህን ወጣት አሞግሰውታል እንዲህ ብለው የግብፅ ቤተ ክርስቲያን በነበረባት ጉድለቶች ሁሉ ሀቢብ ጊዮርጊስ አንድም ቀን ነቀፌታን ሰንዝሮ አያውቅም አሉ። ይልቁንም
ቤተ ክርስቲያኒቱ የሚጎርላትን ነገር ሰራላት እንጂ ብለው አደነቁ። በጣም ይገርማችኋል። ይሄ ወጣት እንዲህ አይነት ብርቱ ስራ መስራት ከጀመረ በኋላ የግብጽ ቤተ ክርስቲያን የቁልቁለት ጉዞ መገታት እየበዙ ነው። ከገባነው ይልቅ እየወጡ ያሉት ይሰፋሉ። እውነት እንነጋገር ከተባለ የመደመጣችን ግርማ እያበቃለት ይመስላል። ምን አስዋሸን? መታፈራችንም ጠፍቷል። ቅዱስ አባታችን ፓትርያርካችን የዛሬ 3 እና 4 ዓመት በአንድ የዘመን መለወጫ በዓል ላይ ራጉኤል የተናገሩትን አስታውሳለሁ። ክህነታችንም አልተከበረም፣ ሽበታችንም አልታፈረም ብለው አልቅሰው ነበረ። እውነት ነው። በአገልግሎታችን፣ በክህነታችን፣ በሽበታችን ደም ማስቆም አልቻልንም ብለው ነበር ያዘኑት አባታችን። የቤተ ክርስቲያን መደመጥ ግርማዋም ከሳሳ ቆይቷል። ልጆቿ በተለያየ ምክንያት ከጉያዋ እየተነጠሉ ነው። በዚህ ምክንያት የቁልቁለት ጉዞ እንደያዘች የታወቀ ነው። ታዲያ ምን እናድርግ? ለኔ መፍትሄው ፓትርያርክ ሺኖዳ ያሉት ኖ ከአረም ጋር እየታገል ከእንክርዳድ ጋር እየታገል እድሜ ከምንፈጅ ቀስ ብለን በጸጥታ ስንዴና ብቅል መፍትሄው ሊሆን ይችላል። ምዕመናን፣ እውነት እንነጋገር ከተባለ ዓለማችን በፍጥነት በአረም እየተዋጠች ነው። እግዚአብሔር የለሽ የሆነ ትውልድ እየተፈጠረ ነው። ምናልባት አልሰማችሁ እንደሆነ አላውቅም። በጣም የሰለጠኑት ሀገራት ከ85% በላይ እግዚአብሔር ምን ያገባዋል ባዮች ሆነዋል። ሩቅ ምስራቅ 49% እግዚአብሔር የለሽ እየሆነ ነው። በፍጥነት አረሙ ወጣቶችን እየዋጠ ነው። እኔ በቅርቡ ወደ አንድ ምዕራባዊት ሀገር ሄጄ የሚያማምሩ ካቴድራሎችን የተዋቡ መቅደሶችን አይቼ ነበር እና በጣም ተደንቄ በውበታቸው እጄን በአፌ ጭኜ ተመስጬ ነበር። ግን አንዲት እህት ምን አለችኝ? ያምራል አይደል አለችኝ። አዎ አልኳት። ምን ያደርጋል ባዶ ነው አለችኝ። መቅደስ ብቻ ታቅፈው ቀርተዋል። ካቴድራል፣ ያማሩ ካቴድራሎች ግርማ ሞገሳቸውን ደረታቸውን ገልብጠው በከተማቸው ውስጥ ሰፍረዋል። ለምን ባዶ ሆነ ብዬ ጠየቅኳት። ይሄን ማወቅ ከፈለክ የከተማዋን ጎዳናዎች በእነዚህ 3 ቀን ምሽቶች ጎብኛቸው አለችኝ። እውነትም ማታ ማታ ትንሽ ዞር ዞር አለን ወደ ከተማዋ። መቅደስ ውስጥ ሊገኙ የነበሩ ብዙ ወጣቶች ናይት ክለብ ጭፈራ ውስጥ ነበሩ። በጣም ይገርማችኋል። የጸጋ ልብስ ኢየሱስ ክርስቶስን ሊለብሱ የሚገባቸው ወጣቶች በዚያ ብርድ እርቃናቸውን ነበሩ። በጣም ይገርማችኋል። የጌታችንን ደም በጽዋ ሊጠጡ የሚገባቸው ምዕመናን ሊሆኑ የሚገባቸው ወይን እያጋጩ እየተሳከሩ አየዋቸው። ዕጣን ሊያጨሱ የሚገባቸው ወጣቶች ስሙን የማላቀው ጭስ እንኳን ሲያጨሱ አየዋቸው። እና ነገሩ ገባኝ። ያ ትውልድ አረም ስለዋጠው መቅደሳቸውን ዞር ብለው አላዩትም፣ ተበልተዋል። መቅደሳቸውን ብቻ ታቅፈው ለትዝታ ብቻ ተቀምጠዋል። ታሪክ ብቻ ሆነዋል። በጣም የሚገርማችሁ ቸርች ኦፍ ኢንግላንድ የምትባል 90% ለጨረታ አውጥተውታል። ሽያጭ ላይ ናቸው። እግዚአብሔርን ትተውታል። አረሙ ውጧቸዋል። ክርስቲያናት
ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም ብሎ ፈክሯል። ወዳጄ መጽናኛ ብቻ እንድትሆን ነው የምትፈልገው? አቤት መቅደሳችን፣ አቤት በዓላችን፣ አቤት ቅዳሴያችን፣ አቤት ሕዝባችን እያልክ አሁን እንዳሳየው አረም እንደተዋጠው ሕዝብ ትዝታ መሆን ነው የምትፈልጉት? ልጆቻችሁ እናንተ የቆረባችሁበትን እንዲቆርቡ አትፈልጉም? እናንተ ያመናችሁትን አምላክ እንዲያምኑ አትፈልጉም? እናንተ የተከተላችሁትን ክርስትና እንዲቀበሉ አትፈልጉም? እናንተ የኖራችሁበትን ጨዋነት፣ እናንተ የምትጋደሉትን ተጋድሎ፣ እናንተ የምትሰሯቸውን አብያተ ክርስቲያናት ውብ መቅደሶች የሚያስቀድስ ትውልድ እንዲኖር አትፈልጉም? እንግዲያውስ ኑ አብረን ስንዴ እናብቅ። ይህን የመሰለ ሕንፃ ቤተ ክርስቲያን እየሰራችሁ ነው። ገንብታችሁ ተሳላሚ እንዲኖር አትፈልጉም? አስተምራችሁ ተርጓሚ እንዲኖር አትፈልጉም? ትዝታ ብቻ፣ ታሪክ ብቻ፣ መጽናኛ ብቻ እንዳንሆን ኖ አብረን ስንዴ እናብቅ። ግብፃውያን ያሸነፉት እንደሱ ነው። ምን አታገለህ? ዛሬ ያለው ካልሰማ ለነገ ሰው አዘጋጅ። ራስም ስንዴውን ኑ አብረን ስንዴ እናብቅ። አረሙ እንዴት ገባ? ጥቂት ነጥቦችን ላሳያችሁና ብዙ አላቆያችሁ። ምን በወጣችሁ ቆማችሁ ፀሐይ የመታችሁ ግን ጥቂት አረሙን አሳይቻችሁ መፍትሄውን ጠቁሚያችሁ አበቃለሁ በፍጥነት። በዓለማችን ላይ እነሱ የሚፈልጉትን አረም እንክርዳዱን ያመጡብን በእውቀት ትምህርት በሚመስሉ ነገሮች ነው ወገኖቼ። የዓለሙን ሁሉ ልተውና ወደኛ ሀገር ጥቂት ልመለስ። የሚመለከተን ምናልባት ልንለውጠው ልናሻሽለው ከነቃን የኛ ሀገር ስለሆነ ጥቂት ማስታወሻዎችን ልንገራችሁ። አንድ ሰው እንዲህ አለ። ከአድዋ ጦርነት በኋላ በ1872 በእንግሊዝ የተሰበሰበ ፓርላማ ውስጥ አንድ ምክረ ሐሳብ፣ አንድ ፕሮፖዛል ኢትዮጵያን በተመለከተ ተነገረ። ምን እንግዲህ ተሸንፈዋል። ጥቁር አሸንፏቸው በጣም አፍረው ተናደዋል። እና ለዚህ ሽንፈታቸው ጥቂት ነጥቦችን ካስቀመጡ በኋላ እኔን የሚመለከተኝን ይሄንንም ጉባኤ የሚመለከተውን አንድ ምክር ሐሳብ አቅርበዋል። እሱን ላንሳው። ማኩሊን የሚባል ሰው ተነስቶ እንዲህ አለ። በአፍሪካ ጎዳናዎች ተዘዋውሬ ጎብኝቻለሁ። አንዲት ሀገር ግን አይቻለሁ። ወንጀል የለባትም፣ ጸብ የለባትም፣ ስርቆት የለባትም። በጣም የታረመ መልካም ጸባይ አላቸው። በጣም ጨዋዎች ናቸው። ይከባበራሉ፣ ይዋደዳሉ። በጣም ተደንቅ ያለው በዚች ሀገር ይላቸዋል። በአፍሪካ እንደዚህ አይነት ሀገር አላየሁም ይላል። መጨረሻ ላይ እንዲህ ይላል። ቃል በቃል ያነበብኩትን የሰማሁትን ነው የምነግራችሁ። I don't think that we can conquer this country። እቺን ሀገር በቀኝ ግዛት እንገዛታለን ብዬ አላምንም፣ አላስብም። Unless we break down the very backbone of this country። የዚችን ሀገር የጀርባ አጥንት ካልሰበርን በቀር ይላል። ቀኝ ግዛት መግዛት አንችልም የጀርባ አጥንቷን ካልሰበርን በቀር ይልና
የዚችን ሀገር የጀርባ አጥንት ሲጠቁም ምን ይላል? which is her spiritual education centers ይላል። የዚች ሀገር የጀርባ አጥንቷ የመንፈሳዊ ትምህርት ቤቶቿ ናቸው ይልና ይሄንን መንፈሳዊ ትምህርት ካላጠፋን በቀር ይቺን ሀገር መቆጣጠር አንችልም ይላቸዋል። ስለዚህ ከዛ በኋላ ምን ሆነ ካላችሁ እግዚአብሔርን የሚፈራ ትምህርት ከትምህርት ቤቶች ተባረረ። እግዚአብሔር አያስፈልገንም የሚል ትውልድ መጣ። ሃይማኖት ይውደም፣ ረጅም ዕድሜ ለኢአማኝነት፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አትበሉ የሚል ትውልድ መጣ። ሶሻሊስት ትውልድ፣ እግዚአብሔር የለሽ ትውልድ፣ አታስቀድሱ የሚል ትውልድ፣ አትጾሙ የሚል ትውልድ። ታውቃላችሁ ምን እነግራችኋለሁ? ከፈለጋችሁ መለስ ብላችሁ ታሪኮቻችንን ተመልከቱ። ነግረውናል ታላላቆቻችን በድብቅ ያጠምቁ እንደነበረ። እግዚአብሔር የለሽ ትውልድ መጣ። አያችሁ፣ አባረሩት። እግዚአብሔርን መፍራትን አባረሩት። በትምህርት በእውቀት አሳበው አዲስ ትውልድ ፈጠሩ። ምን አይነት ትውልድ? እግዚአብሔርን የማይፈራ ሰውን የማያከብር የሚጣላ የሚቧቀስ እኔ የሚል ትውልድ ፈጠሩ። እቅጩንማ ነው የምነግራችሁ። እንዴት የእግዚአብሔርን ትምህርት አፍርሰው ምን አይነት ትምህርት አመጡ ካላችሁ ሰው በእውነትና በምላት ነፃ ሊባል የሚችለው ራሱን ከሰው ሁሉ ሲያስቀድም ነው የሚል ትምህርት አመጡ። ምንም በአጭር ቃል ቅደም የሚል አጣሏቸው እርስ በርስ። ሄንሪ ኪሲንጀር የሚባለው አንዳንዶች ምርጥ ዲፕሎማት፣ አንዳንዶች ደግሞ ጄኖሳይደር ይሉታል፣ ስለ ኢትዮጵያ ሲጽፍ በብሔር ካላጋጫችኋቸው፣ በሃይማኖት ካላጋጫችኋቸው እቺን ሀገር ማድከም አትችሉም ብሎ አስተማራቸው። ስለዚህ በብሔር የሚጋጩ ተማሪዎች ዩኒቨርሲቲ ውስጥ አፈሩ። አልዋሽም፣ እየሸመገልኩ ነው። ከማንስ ምን አገኛለሁ? ምን ያረግልናል? ትተነው ነው። ስለዚህ ምን ሆነ? ዘላለማቸውን ጦር የሚመዙ፣ ዘላለማቸውን የኔ የሚባባሉ፣ ዘላለማቸውን በቂም በቀል የሚገዳደሉ፣ ዘላለማቸውን ጦር አውርድ የሚሉ፣ ዘላለማቸውን እረፍት ያጡ ትውልዶችን አፈሩ። ምንም ያርጉ፣ በትንሹም በትልቁም በቀል የሚበቃቀሉ ቂመኞች፣ እግዚአብሔርን የማይፈሩ፣ ሰው የማያከብሩ፣ ለትውልድ የማያስቡ፣ የራሳቸውን ጥቅም ብቻ የሚፈልጉ ሰው አፈሩ። የት ውስጥ? ትምህርት ቤት ውስጥ፣ ዩኒቨርሲቲ ውስጥ። ብዙ ብነግራችሁ ወድ ነበር። ይሄን እየዘበዘብኩ አላደክማችሁም፣ ቁም ነገሬን አላደበዝዘውም እንጂ። ይሄንን ግን አንድ ፕሮፌሰር የጠቀሰውን ለማኝነት ላቅርብ። ስሜታዊ ሆኜ የምናገር እንዳይመስላችሁ። ምን ይላል የኢትዮጵያዊ ፕሮፌሰር? ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ ድል አድርጋለች። ወጣቶቿ የምዕራባውያንን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊ ትምህርት ቤት ውስጥ ግን ተሸንፋለች አለ። ሐቁ ይሄው እስካሁን እየተገዳደለ፣ ይሄው እስካሁን ደም ማስቆም አልቻለም። ምንድነው የሆነው? ቅድም ያልኳችሁ ቅደም የሚል ትምህርት፣ ብለጥ የሚል ትምህርት፣ እኔ የሚል ትምህርት፣ ንጠቅ የሚል ትምህርት፣ የክርስቶስ ትምህርት ተባረረ። የትኛው? ካንተ ይልቅ ባልንጀራ እንዲሻል በትህትና ቁጥር የሚለው የፍቅር ትምህርት። አንተ ትሻላለህ፣ አንተ ትብስ፣ አንቺ ትብሺ፣ ብላልኝ፣ ጠጣልኝ፣ ና አብረን እንኖር፣ ይበቃናል፣ ይሄን ደርብ፣
በሞትኩኝ አፈር ስሆን የሚሉ ትምህርቶች ተቀበሩ። ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር የሚለው የወንጌል ትምህርት ተባረረ። ይሄው ጥርስ ያልተናከሰ ማና ይሄው እኛ እንኳን መበላለጥ አይደል ያዝነው፣ መፎካከር። አንዱ መተት ሲያስመትት ጦር እንኳን ባያወርድ ምን ያልሆን ነው አለ ወዳጅ። ተሸነፈ በሰሩት ስራ ተሸነፈ። ኢትዮጵያ ተሸነፋለች ያለው ለዚህ ነው። የፕሮፌሰር እውነት እንነጋገር ከተባለ በዚህ ዘመን ሌብነት ተወድሶ ታማኝነት ኮሶ አይደል ያለው። ሌባው የሚወደስ አቤት የሌቦች መኪና ነው እንጂ የሚደነቀው የታማኞች በእግር መሄድ እኮ የሚወገስ ነው። እስካሁን መሬት አስተዳደር እየሰራ መኪና አልገዛም ነው እኮ የሚባባው ስንሰማ። እስካሁን መንገድ ትራንስፖርት ሆነ፣ እስካሁን ክራይ ቤት ሆነ፣ እስካሁን እዚህ የሚበላበት ቤት ሆነ። አቤት ሌብነት ተወድሶ ታማኝነት ኮሶ እስካሁን ገንዘብ ስለሆነ ኪራይ ቤት ትቆራመዳለህ። ሌብነት እንደ ክብር። በፈሪያ እግዚአብሔር የሚኖረው ኋላ ቀር፣ ሌባው ደግሞ ተራማጅ፣ ሰው የሚያጋድለው፣ ሴራ የሚደረድረው፣ ሰው ጤፉ የሆነ እሱ ተራማጅ። እግዚአብሔርን ፈርቶ የሚኖረውስ ፋራ ኋላ ቀር እየተባለ ሙሰኛው የገባው እንዴት የገባው መሰለው? አብሮን እኮ ነው የሚሰራው ይባላል። ያኛውስ ያለኝ ይበቃኛል የሚለውስ ያልገባው፣ እግዚአብሔርን የሚፈራውስ እሱማ ያልገባው። ንጽህና በርኩሰት ፊት ፋራ አልሆነም በዚህ ዘመን። በእናንተ ቋንቋ ልናገረው፣ ድንግልና በዚህ በዘማዊነት ዘመን ውስጥ ማፌዣ አልሆነም። ሆኗል እኮ ሚስ ቨርጂን ምናምን እየተባለ ማፌዣ አልሆነም። ምንም የማታውቂ ነሽ እንዴ አንቺ እየተባሉ ምስኪን እግዚአብሔርን የሚፈሩ ጨዋ ሴቶች ነውር እንዲለምዱ አልተደረገም። ምንድነው የሆነው? ያ ቅድም ያልኳችሁ እንክርዳዱ አረሙ ነዋ። ወጭ የዘላለም ሕይወት ናት ይላል። ልጅህን እዚህ ምድር ላይ አረም እንዳይውጠው ከፈለክ እግዚአብሔርን ማወቅ አስተምረው። የሚበልጠውን ጸጋ ስጠው። ለዚህ ተጋደል ወጣቶች፣ ወላጆች፣ እግዚአብሔርን የሚያውቁ ሕፃናት፣ እግዚአብሔርን የሚፈሩ ልጆች አፍሩ፣ ኑስ እንዲያብቅሉ እግዚአብሔርን በማወቅ የሚሞሉ ለእግዚአብሔር ቅድሚያ የሚሰጡ። ዓለም ያልፋል እግዚአብሔር ግን አልፍም ብለው በእግዚአብሔር የሚመኩ መከራ የሚታገሱ አታለው አጭበርብረው በዚህ ዓለም ለመክበር ሳይሆን ሰርተው ለፍተው የሚበቃቸውን ካገኙ አመስግነው የሚኖሩ ወጣቶች ኑ አብረን ስንዴ እናብቀል። ኑ እዚህ ያ ቅድም ያልኳችሁ ሀቢብ ጊዮርጊስ ሊቀ ዲያቆናት በረከቱ ትደርብን። በእውነት ሕፃናቶችን ያፈራው ና ጳጳስ እናፍራ። ምናልባት በጳጳሳት ትናደድ ይሆን? ምን አናደደ? ና ጳጳስ አፍራ። ሺህ ጊዜ ጨለማን ስትወቅስ ብትኖር ምን ዋጋ አለው? ና ልጅን ጳጳስ አድርግና ጧፍ ለኩሳ። በእኔ ትበሳጫለህ? ና እኔን ተካኛ። ጥሩ አገልጋይ ሆነና መድረኩን ያዘዋ። ሺህ ጊዜ እኔን ከምትወቅስ ና እኔን ሁና። ቄስ ና ቄስ አፍራ። ዘረኛ ሆነ ካልክ ዘረኛ ያልሆነ ሰው ሁና አንተ። ኑ አብረን ስንዴ እናብቅል። አረም ሳይውጥ እንዳትረሱ ይህን ጩኸት። ትዝታ ሳንሆን ባዶ ሳንቀር ክርስትና እንዲቀጥል እንዲሁ የሚቀጥል እንዳይመስል። የሚተራመሰው ዓለም ሲመጣ
ባዶን ቀንዳንቀር ጠንቀር ብለን ኑ አብረን ስንዴ እናብቅላ። እግዚአብሔርን የሚያውቁ ጥሩ ልጆቻችንን የሚያፈሩ ጠንካራ ሰንበት ትምህርት ቤቶችን ተባብረን እንገንባ። እርግጠኛ ነኝ ብዙዎቻችሁ ስለ ሰንበት ትምህርት ቤት አዎንታዊ ነገር ላይ ኖራችሁ ምናልባት ይቅርታ ለቋንቋዬ የፈልፈላ መጫወቻ ልታረጉት ትችላላችሁ። ተው፣ ግድ የለም። እግዚአብሔርን ማወቅ እዛ ውስጥ አለ። ጉድለቶቹን እያረምን ልጆቻችንን በጥርሳችን ነክሰን እግዚአብሔር ቤት ብንጥል ነው የሚያዋጣው። አረሙን የምናሸንፈው እንደዚህ ነው። ኑ አብረን ስንዴ እናብቅል። ማሰልጠኛ ማዕከላትን ትምህርት ቤቶችን እንክፈታ። ይሄ ሁሉ ሰው በጣም ጥቂት ገንዘብ እኮ ቢያዋጣ አንድ ምርጥ ትምህርት ቤት እኮ ይከፍታል። ምንም ያረግ የዚህንም ዓለም እውቀት እግዚአብሔርን ማሳወቅ የሚችል ትምህርት ቤት መክፈት ይችላል። እግዚአብሔርም ያለበት የዚህም ዓለም እውቀት ያለበት ትምህርት ቤት መክፈት ይችላል። ወዳጄ ጠፈር ተመራማሪ ያስመስለን ልጆቻችንን በቦርሳ ጭቀን እንሄዳለን። ነገ ምን እንደሚያስተምሯቸው ግን አናውቅም። እዛች ምዕራቢቱ እሱን ግን የሚሰሩት የህዝብ ትምህርት ቤቶች ውስጥ ነው ይላል። ልጆችን ያበላሹባል፣ ዘር ያመክናሉ፣ ችግኝ ያጠፋሉ፣ ትውልድ ያስወግዳሉ። ሌላ ዓለም ለመቀየር አዲሱን ትውልድ ይቀይራሉ። ይሄ ምናልባትም እኛም ሀገር እየተሰራ ይሆናል። ዝርዝሩን ተወዋል ወይም አልደረስኩበት፣ ግን አይነን ግለጠው። ና አብረን ስንዴ እናብቅላ። ትምህርት ቤት ክፈቷ። ትልልቅ ግሮሰሪዎች፣ ትልልቅ ሆቴሎች የምትገነቡ ባለ ሀብቶች ግድ የለም ትንንሽ ደግሞ ትምህርት ቤትም ገንቡልና። ሰው ስሩበታ፣ መምህር አፍሩበታ። የካህናት ማሰልጠኛዎች ይኑሩና። ምን አለ የካህናት ማሰልጠኛዎች እንዲኖሩን ገንዘብን ብትሰጠን። በአቦ ሰጥ የሚያስተዳድሩ ሳይሆን በእውቀት የሚያስተዳድሩ እንዲኖሩን። ሊቀ ዲያቆናት አቢብ ጊዮርጊስ ያደረገው እሱን ነው። ኑ በጣም ጥሩ ማሰልጠኛው የነቁ የበቁ የንስሐ አባቶች እንዲኖራችሁ አትፈልጉ? አሁን በዚህ ሲመጡ በዚህ የምትሸሿቸው ለምንድን ነው? የታጠቁ ካህናት ይኖሩና። ኑ አብረን ስንዴ እናብቅላ። አንድ ጊዜ እንዳልፈጅ። ሁለተኛ ሌላ ስንዴ ማብቂያ ቦታ ላሳያችሁ በሞቴ አጠር አድርጌ። ሌላው ስንዴ ማብቂያ ቦታችን ጥቂት ደቂቃ 10 ደቂቃ ብቻ ታገሱ። 40 ደቂቃ ሲሞላ ቆማል። ኤሪክ ቤሊስ የተባለች አንዲት ሴጣናዊት ሴት እንዴት ትላለች? በ1800 ክፍለ ዘመን ያለች ሴት ናት፣ የነበረች ናት። ምን ትላለች? አሁንም ቃል በቃል ነው ማነበው ከነሱ ካስተማሩት ከሚጽፉት ከሚሰሩት። ምን ትላለች? የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነውና የቀድሞውን ክርስትና ለማጥፋት አሁን ያለውን ቤተሰብ ማጥቃት ትላለች። ወዳጅ ዝም ብሎ እንዳይመስል ይሄ ሴታዊነት፣ ፌሚኒስት ርዕዮተ ዓለም፣ ወንድ ጠልነት፣ ጋብቻ ጠልነት፣ ተመሳሳይ ጾታ ዝም ብለው የሚፈጥሩት ይመስላል። አይደለም። ዓላማው ምንድነው? ቤተሰብ እንዳይኖር መስራት። ቤተሰብ ለምንድነው የማይኖረው? ቤተሰብ ካለ ልጆች ይወለዳሉ። ልጆች ከተወለዱ ክርስቲያን ይሆናሉ። እሱን ክርስትና ለማጥፋት አሁን ያለውን ምርጥ ኦርቶዶክሳዊ ቤተሰብ፣ ክርስቲያናዊ ቤተሰብ ማጥቃት እሱ ነው ስራው። ታዲያ ምን እናድርግ? አረሙ ይሄ ነው የምላችሁ እኮ። አረሙ ይሄ ከሆነ ስንዴያችንን እንዴት እናብቅል ካላችሁ፣ ወይ የጋብቻ ዓላማ ጽድቅ መሆኑን የሚረዱ ክርስቲያኖችን እናብቅላ። ወዳጄ ያገባኸው ጽድቅን ለመፈጸም መሆኑን እንዳትረሳ። የምታገባው እጮኛ የምትይዘው ጽድቅ ለመፈጸም ነው። ምን ይላል ዮሐንስ አፈወርቅ? የምንኩስናን ሕይወት በመምራት የጽድቅን ሕይወት ማግኘት ለማይችሉ ሰዎች የጽድቅን ሕይወት እንዲኖሩበት የተሰጠ ጸጋ ጋብቻ ነው ይላል። ንጹሕ ትሆናለህ በጋብቻ፣ ዘማዊ አትሆንማ በጋብቻ፣ አትረክሺማ በጋብቻ፣ በአንድ ትወሸናለሽ በጋብቻ። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው ይላል።
ስለዚህ ጽድቅን ትፈጽማለህ፣ ንጹህ ትሆናለህ። በየፔንሲዮኑ አትወድቅማ። አየህ፣ የጽድቅን ሕይወት በመፈጸም ምርጥ ስንዴ እናብቅላ። መረን አትውጣ። ማንም አልፈቀደልህም። ክርስቲያን ኮንክ እዚህ ዕድሜ ውስጥ ካለ ማንም አልፈቀደልህም። ማንም መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹህ ይሁን ይላል። ንጹህ መኝታ፣ ንጹህ መኝታ፣ ንጹህ መኝታ። ስለዚህ የጋብቻን የጽድቅ ዓላማ የሚረዱ ወጣቶችን እናፍራ። ስንዴ ማለት እሱ ጋብቻን የማይጠሉ መጋባትን የማይጸየፍ ውይ ወንዶች የማይሉ ሴቶችን እናፍራ። ውይ ሴቶች የማይሉ ወንዶችን እናፍራ። የእግዚአብሔር ጸጋ እንደሆነ የሚረዱ ሚስትነት የእግዚአብሔር ጸጋ፣ ባልነት የእግዚአብሔር ጸጋ መሆኑን የሚረዱ እንዴት ለወንድ ትገዛላችሁ እኮ ነው የሚሉት። አሁን ይሄ ሴታዊነት ርዕዮተ ዓለም እንዴት ባልሽን ታከብሪያለሽ? እንዴት ለባልሽ ትገዣለሽ? እንዴት ለባልሽ ይልልሃል። ለምን ማጣላት አለበታ፣ ማጥቃት አለበታ፣ መቀጥቀጥ አለበታ። መረን የወጣ ዘማዊ ትውልድ እንዲሆን ይፈልጋል። እያረጉ ያሉት ይሄንን ነው። ምንም አልቀባባሁትም። እንደውም ፕሮቶኮሉ ስለማይፈቅድልኝ ቦታው ሌላውን ነገር ሁሉ ትቼው በሞት ሚስት ሲባል አንተ ወንድሜ ሆይ እዛ ሰፈር ውስጥ እንዳሉ ጎረምሶች ይቅርታ ለቋንቋ ሚጥሚጣ ስትልስ ትኖራለህ እንዳትል አይደለም። የእግዚአብሔር ጸጋ ናት ሚስት። ሀብትና ባለጠግነት ከአባት ከእናት ይወርሳል። አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላል። እግዚአብሔር ጋር ናና ተቀበላ። አየህ፣ ይሄን የሚያምኑ ወጣቶች ስንዴዎችን እናብቅላ። ስንዴ እናብቅላ። ጨዋ የሆኑ ወጣቶች ጋብቻን የማይጠሉ አሜን ብለው የሚኖሩ የዚህን የጋብቻ ዓላማ ጽድቅን ጥቅም ሊያስቀር የሚችል ፈተናን የሚታገሱ ወጣቶች ስንዴ እናብቅላ። ተጋቢዎች ስንዴ እናብቅላ። ወላጆች ስንዴ እናብቅላ። ፈተና ይኖራል መቼም። እንደ ቀዩ ምንጣፍ አይደለም፣ እንደሚበተነው አበባ አይደለም፣ እንደሚበተነው ፈንዲሻ አይደለም። እሾክም ሊኖረው ይችላል። ይሄን ታግሰው የሚኖሩ እቺ ጆሮ አየችኝ እያሉ ትዳራቸውን ማይፈቱ ችግሮቻቸውን በውይይት የሚፈቱ ስንዴዎችን እናብቅላ። ሚስቱን የማይንቅ ባሏን ችላ ማትል ሚስቱን የሚያፈቅር ባሏን የምታከብር በፍቅርና በክብር ኑሯቸውን የሚያቆሙ እነሱን እናፍራ። ከዛስ ቤተሰብ ይቀጥላል። ከዛስ ክርስትና ይቀጥላል። ከዛስ አረሙን እንጠዋለዳ። ከዛስ አሸንፈን እኔ በቅርቡ አይቻለሁ። እዛ ቅድም ያልኳችሁ ቦታ ትችያለሽ እኮ በራስሽ መቆም ትችያለሽ፣ ባል ምን ያስፈልግሻል እያሉ ድጎማ ይሰጧቸዋል፣ ስኮላርሺፕ ይሰጧቸዋል። ትዳር ማፋታት ዓላማቸው ይሁን። ልጆችን የቤቱ አለቃ የሚያደርጉ ልጆች ቦስ ናቸው። የቤቱ አለቃ እናቴ እንዲያረገችኝ እያሉ ሰላማቸው ነው የሚነሷቸው። ስንዴ እናብቅላ። ምን አይነት ስንዴዎችን? የገቡትን የጋብቻ ቃል ኪዳን የሚያከብሩ ስንዴዎችን፣ ጀርባ ማይሰጡ በጥቂት በትንሹ ያኮረፉ ትዳራቸውን ለቅሶ ቤት የማያደርጉ ስንዴዎችን እናብቅላ። የሚታረቁ እሺ ባዮችን፣ ይቅርታ ጠያቂዎችን፣ ሸብረክ የሚሉትን ለፍቅር የሚያስቀድሙትን አጭር ጊዜ እንደሆነ አውቀው እዛም የማይሉትን ቁጥቦችን ስንዴዎችን እናብቅላ። ስጋዊ ፍትወታቸውን መግዛት የሚችሉ ከአንድ ሚስት ስንዴውን ማብቀያ ቦታ ነው የምነግራችሁ። ሶስተኛ እነዚህን ስንዴዎች ካበቀል እመኑኝ ቅድም ያለውን አረም ቀስ በቀስ እንጠዋለን። በሁለት ደቂቃ ብቻ። ይሄን ስንዴ ማምረቻ ቦታ ደግሞ ላሳያችሁ። እሱ ስንዴ ማምረቻው የት ይመስላችኋል? ይሄው እዚህ አካባቢ። እነዚህ ካህናት ከሌሉ ድህነት የለንም ወገኖች። ቅዱስ ዮሐንስ አፈወርቅ ካህናት ከሌሉ ሚስጥራተ ቤተ ክርስቲያን የሚፈጽም ድህነትም አናገኝም ይላል። በዚህ ዘመን ጳጳስ እንድትጠላ፣ ካህን እንድትጠላ፣ በአባቶች መካከል ተግባቦቱ እንዲሰበር ነው ዓለም የሚሰራው። ይሄ ሚዲያው የሚያወራው። ከቻልክ ወዳጄ
ቤተ ክርስቲያን እንድትቀጥል ደጆቿ እንዲከፈቱ በዕጣን እንድትሞላ የማህሌቷ ድምጿ እንዲሰማ ስርየተ ኃጢአት እንድናገኝ ቤተ ክርስቲያን እንድትቀጥል እዚህ ያለውን ካህን አግዙ፣ ደግፉ። ይህን የምለው እኔ ከዚህ ወገን ስለቆምኩ አይደለም፣ እውነት ስለሆነ ነው። የእግዚአብሔር ቃል እንዲህ ይላል፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይላል። አስቡ ማለት እርዱ ማለት ነው ብለው ተርጉመውታል። ንስሐ አባትህን አግዘው። ትንሽ ነገር ብታግዘውስ እሱ ቁርባን ያቆርባ፣ አንተ ጤፍ ብትቆርጥለት በጣም ድንቅ ነው። ሰብሰብ ብለህ እኮ ብቻህን ላትችል ትችላለህ። ግን የንስሐ ልጆች ተዘጋጅታችሁ ሰብሰብ ብላችሁ ምን አለ ይሄን አባት በኪራይ ቤት ከሚንከራተት ትንሽ ቤት ብትገዙለት፣ ኪራይ ብትከፍሉለት፣ ዲያቆና አገቡም ምንድን ነው ምን አለ ብትድሯቸው። ቀላል ወሬ ይመስላችኋል? እንዳይመስላችሁ። ይኸውልህ ነገ ቄስ መሆን የሚፈልግ ወጣት አታገኝ፣ የሚጠላ ግብር እንዳይሆን። ይኸውልህ አሁን በሂሳብ ነው የሚኖረው የወጣት የሚወደድ የሚፈቀር አገልግሎት እንዲሆን እናግዛቸዋል። ቅዱስ ጳውሎስ መንፈሳዊውን ነገር የዘራንላችሁ ከእናንተ ስጋዊ ነገር ብናጭድ ትልቅ ነገር ነው እንዴ ይላል። መንግስተ ሰማያት ለሚያስገባ ቄስ ቤት ብትከራይለት ወይ ትንሽ ብትደጉመው ትልቅ ነገር ነው። ደበቅ አድርገህ በዚህ ሲመጣ በዚህ ያቋረጥክ ትድናለህ። የተሰዳደብ አንዳችንን እየናቅ ዮሐንስ አፈወርቅ እንዲህ ይላል፣ ካህንን ለመናቅ የሚማር ሰው እግዚአብሔርን ለመሳደብ በቅርብ መንገድ ላይ ነው ይላል። ገዳማቶቻችንን እንርዳቸው፣ ካህናቶቻችንን እናግዛቸው፣ ዲያቆናቶቻችንን በኑሮ እንደግፋቸው። የተወደደ ስፍራ በጣም ይሄ እኛ ጋር የተናቀው ወዳጄ፣ ሌላ ቦታ እንዴት እንደሚኖሩ እኮ እናውቃለን፣ እንዴት እንደሚከበሩ። ምን ያደርጋል? ትልቁን ነገር አቃለለው። ያ ሰውዬ እንዳለው ልጆቹን ሲያስተዋውቃሉ፣ ድሮ ነው አሁን እንኳን አይደለም። ልጆቹን ሲያስተዋውቃሉ ምን አላሉ? ይሄ ከሳንፎርድ ዩኒቨርሲቲ በዚህ የተመረቀ ነው፣ ይሄ ከካምብሪጅ ዩኒቨርሲቲ በዚህ የተመረቀ ነው፣ ይሄ ደግሞ ከምናምን ዩኒቨርሲቲ ከየና ዩኒቨርሲቲ እንደዚህ የተመረቀ ነው። ሰባተኛው ልጅ ጋር ሲደርስ ወይ ይሄ ግን ተበላሸብኝ፣ ቄስ ሆነብኝ አለ። ቀርቶበት ሞቷል። እንደው ዘርዝሬ ባስረዳዋችሁ ኖሮ ከቻልክ ልጅህን ዲያቆን አድርገው እንዳይጠፋ ህዝብ እንዲያገለግል ጥሩ ልጆች ያሏቸው አምጡና እዚህ ሰጧቸው። የኔታ ጋር ያስተምሩላችሁ። እንዴት የተባረከ ትውልድ አላችሁ መሰላችሁ? እጆቻቸው እንዴት የተወደዱ የክርስቶስን ስጋና ደም የሚይዙ ቄሶች እጅ ቀላል ይመስላችኋል? እኛ እኮ በዚህ በሳንቲም ድቃቂ በምናምን ላቂ እየተጎበኛኘን እኮ ነው ነገሩ የተገላበጠብን። ስለዚህ ምን እናርጋቸው? እንርዳቸው። የሩሲያ ቤተክርስቲያን ያደረገችውን አንድ ነገር ነግሬያችሁ ላብቃ። ስታሊን የሚባል የኮሙኒስት ርዕዮተ ዓለም አቀንቃኝ የሩሲያን ጳጳሳት ጠርቶ አሉ። በአንድ ጊዜ ምን አላችሁ አሉ? ወይ ትሰብካላችሁ ወይ ደግሞ ቀድሳችሁ አጥምቃችሁ ታቆርባላችሁ። ካጠመቃችሁ ካቆረባችሁ አትሰብኩ፣ ከሰበካችሁ ደግሞ ሚስጥራተ ቤተ ክርስቲያን አትፈጽሙም፣ አትቀድሱም፣ አታቆርቡም፣ አታጠምቁም ብሎ ከለከላቸው። ከሁለት አንዱ ምረጡ አላቸው። ይሄ በጣም ከባድ ምርጫ ነው ለቤተ ክርስቲያኒቱ። ይኸውላችሁ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ያለ ሰባኪ ደግሞ ማሳመን አይቻልም። ስለዚህ መስበክ አለባቸው። ካልሰበኩ የሚያምንም የሚጠመቅም የሚቆርብም የሚያስቀድስም የለም። ታዲያ ጨነቃቸውና እናቶችን ሰብስበው አወያዩ አሉ። እናቶች ምን አሉ? ሱባኤን ያዛሉ። ሱባኤን ያዛሉ። ሁለት ሱባኤ ከርመው መጡ። እናቶች ምን መልስ ይዘው ይመጡ ይመስሏችኋል? ግድ የለም ብፁዓን አባቶች እናንተ አጥምቁ፣ እናንተ ቀድሱ፣ እናንተ አቁርቡ፣ እኛ ልጆቻችንን በቤታችን ምን እናደርጋለን? እንሰብካለን አሉ። ዛሬ የምታዩት የሩሲያ ፓርላማ በምስል ፍቁር ወልዳ ደምቃ የምታዩት እነ ፑቲን እዛ ውስጥ የተማሩ ናቸው።
እየሰማችሁኝ ነው? ልጆቻችሁን ስበኩ። ቴሌቪዥኑን ወደዚያ ወደ ጀርባው ጣሉት። ይሄ አንጠልጣይ ልብ አንጠልጣይ ቀልብ ሰቃይ ምንጥስ ቅብጥርስ ፊልማችሁን ተዉት። ታዝናላችሁ። ሰው እንስራ። እሱ ደግሞ የሚሰራው እዚህ ቤት ውስጥ